ሰላም እንዴት ናችሁ? ለይኩን እባላለሁ። ከ8 አመት በኋላ ከእስር ቤት ወጥቻለሁ ማለት ነው። ወደ እስር ቤት የገባሁበት ምክንያት በከባድ ወንጀል ተጠርጥሬ ነው። ይህን ከባድ ወንጀል ግን እኔ አልፈጸምኩትም። ይህን ከባድ ወንጀል ወንጀሉን የፈጸመችው ደግሞ በጣም በሰዓቱ ምሳሳላት የማከብራት በጣም የምወዳት ፍቅረኛዬ ነች። ስለዚህ እሷ ወደ እስር ከምትሄድ ይልቅ ነገርየውን እኔ አድርጌዋለሁ ፈጽሜዋለሁ በማለት እኔ ራሴን አሳልፌ ሰጥቻለሁ ማለት ነው። ከዛ በኋላ ያው 15 አመት ተፈርዶብኛል። 15 አመት ተፈርዶብኝ ግን የታሰርኩት 8 አመት ነው። ሌላውን በአመክሮ ወጥቻለሁ ማለት ነው። በአመክሮ እንግዲህ ከዛሬ ወር ወይም ደግሞ እንደዛ መሰለኝ አይደለ? የዛሬ ወር ከ10 ቀን አካባቢ አንድ ወር ከ10 ቀን አካባቢ ወጥቻለሁ ማለት ነው። ከዛ ወጥቼ እንግዲህ ያው ነገሩ ሁሉ እንግዲህ ከ8 አመት እስር በኋላ ስትወጡ ሁሉ ነገሩ አዲስ ነው የሚሆነው። ከተማው አዲስ ነው፣ አካባቢው አዲስ ነው፣ ማህበረሰቡ አዲስ ነው። ኢቭን ሱቅ ላይ ስትሄዱ ሁሉ የምታገኙት ነገር አዲስ ነው የምታገኙትና ሁሉ ነገሩ አዲስ ሆኖብኝ ቆይቻለሁ ማለት ነው። እንግዲህ ከዛ ወጥቼ ፍቅረኛዬን ማፈላለግ ላይ ነው የጀመርኩት ማለት ነው። እቺ ፍቅረኛዬ በታሰርኩበት ጊዜ ማለት ነው ፍቅረኛዬ ወይም ለሷ የታሰርኩላት ለተከታታይ 5 አመታት እየመጣች ጠይቃኛለች፣ ተንከባክባኛለች። በጣም ብዙ ነገር ስታደርግልኝ እንደነበርም አምናለሁ። ነገር ግን ከ5 አመት በኋላ ያለውን ጭራሽ ልትመጣ አልቻለችም። በጓደኞቼም በወንድሞቼም በተለያየ መንገድ ጠይቁልኝ አፈላልጉልኝ እያልኩ ምን ሆና ነው እያልኩ ለመጠየቅ ሞክሬ ነበረ። ጭራሽ እነሱ ፈልጓት ሊያገኟት አልቻሉም። የለችም ነው የሚሉን። አለች የተባለችበት ቦታ ሁሉ ሂደናል፣ ግን በአካባቢው የለችም። እኛ የት እንዳለች አናውቅም ነው እያሉኝ ያሉት። እንግዲህ ይሁን ብዬ እነዛን የታሰርኩት 5 አመቱ ሳይሆን ከዛ ከ5 አመቱ በኋላ የነበሩት 3 አመታት ለኔ በጣም ከባድ ነበረ። ምክንያቱም ለሷ አሳልፌ ራሴን ሰጥቻለሁ። ነገር ግን እሷ ደግሞ በሰዓቱ እየመጣች እየጠየቀችኝ አልነበረም ማለት ነው። 5 አመታት ተከታታይ ያለማቋረጥ እየመጣች ስትጠይቀኝ ነበረ። ግን ከ3 አመት በኋላ 5 አመቱን ጨርሻ 3 አመቷን አድራሻዋ አልተገኘልኝም ማለት ነው። ግን 15 አመቱ ፍርዱ ተቀንሶ በአመክሮ ወጥቼ 8 አመትን ታስሬ ከዛሬ ወር ከ10 ቀን በኋላ ወጥቻለሁ ማለት ነው። አሁን እሷን ፍለጋ ላይ ይገኛለሁ። ገጠር ሄጃለሁ፣ ከተማ ሄጃለሁ። አለች የተባለች አይተናታል የተባለበት ቦታ ሁሉ ሄጄ ነበረ። አሁን በጣም የማከብረው በጣም የምወደው ጓደኛዬ የነበረ ፍንጭ ሰጥቶኛል። ያ ፍንጭ ምን እንደሆነ እስኪ ና ነው ያለኝ። ዝም ብሎ ምን እንደሆነ እኔም አልገባኝም። እስኪ በእውነቱ ይህንን ሲናገር የሆነ ነገር ተሰምቶኛል። ና ችግር የለውም የሆነ ፍንጭ አለ ነው ያለው። ምን እንደሆነ እስኪ እሱ የሚያብራራልን ይሆናል ማለት ነው። እንግዲህ ተመልካቾች ይህንን ስትመለከቱት አንድም ቪዲዮውን ስታዩት አይታችኋት ሊሆን ይችላል። ያለችበት ቦታን ልታውቁ ትችላላችሁ። እህቶቿ ልታውቁ ትችላላችሁ። እሷ ራሱ ልታዩ ትችላለች። ስለዚህ ይህንን ታሳቢ በማድረግ ቪዲዮውን ለመጀመሪያ ጊዜ ሰርቼላታለሁ ማለት ነው። ስሟ ሜላት ትባላለች። እንግዲህ ፎቶዋን ከእንትን ላይ ለጥፍላችኋለሁ። ስሟን ከላይ ለጥፍላችኋለሁ። የምታውቋት ያያችኋት፣ ቤተሰቦቿም ካያችሁት፣ እህቷም ካየሻት፣ የኔ ወንድሞች ራሱ ይህንን ቪዲዮ ካዩት በተለያየ መንገድ እንዲያፈላልጉልኝ እጠይቃለሁኝ። እንግዲህ እስር ቤት ባለውበት ጊዜ በተከታታይ 5 አመት በምትጠይቀኝ ጊዜ በጣም ብዙ ነገር እናወራ ነበረ። በጣም ብዙም ተስፋ ነበረን። በጣም ብዙ ህልምም ነበረን። ከወጣው በኋላ ምን ማድረግ እንዳለብን እስከዛ እስከመውጣ ድረስ ግን በቃ ምን ማድረግ እንዳለባት እሷ በደንብ አድርጋ ትነግረኝ ነበር። ጭራሽ እየመከረችኝ ሁሉ ነበረ። ተስፋ እንዳልቆርጥ አይዞህ እያለች ስታጸናኝ ነበረች። እንግዲህ እሷ ነበረች። ግን 5 አመት ጠይቃ 3ቱን አመት ያለችበትን ላገኛት አልቻልኩም። ይሄ ምን እንደሆነ እንግዲህ ለኔም እናንተም ስታዩት ምንድነው ልትሉ ስለምትችሉ እባካችሁ ያያችኋት ካላችሁ በዚሁ አጋጣሚ ጥሬን ላስተላልፍላችሁ እወዳለሁ። አሁን ምናልባትም ቪዲዮውን ትማሩበታላችሁ በሚል ነው ይህንን ቪዲዮ ካሜራማን እየቀረጸኝ ያለው ማለት ነው። ስለዚህ ይህ እንደዚህ አጋጣሚ ሊያጋጥማችሁም ይችላል። በእርግጥ ያጋጥማችሁ ያልኩ አይደለም፣ አያጋጥማችሁ እንደዚህ አይነት ነገር። እኔ ያነበውትን እንዳታነቡ እፈልጋለሁ። ማንም እንዲያለቅስ አልፈልግም። ግን እኔ ያለሁበት አሁን በጣም ከባድ የሆነ ስብራት ውስጥ ነኝና
እንደው ይሄ ነገር አያጋጥማችሁ። ግን ይህንን ድምጽ የምትሰሙ ሁሉ ያያችኋት አለች የምትባሉበት ቦታ ሁሉ ጥቆማ እንድታደርጉኝ በእግዚአብሔር ስም እማጸናችኋለሁ። አሁን ግን ጓደኛዬ ፍንጭ አለ ስላለን እሱ ይዞት የሚመጣውን ፍንጭ እስኪ ከሱ የምንሰማው ይሆናል። እየደረስኩ ነው ብሎኛል። እንግዲህ ተመልካቾች የቀጠረኝ ጓደኛዬ ደግሞ ና ብሎኝ የሆነ ቦታ ላይ ወስኖ አምጥቶኛል ማለት ነው። እጅግ በጣም የገበሬ ቦታ አይነት ነገር ነውና እየጠበቅኩት ነው። ደርሻለሁ ብሎኛል። እስኪ እስካሁን አልደረሰም። እስኪ አብረን የምናየው ይሆናል ማለት ነው። ቦታ ላይ እመላለሳለሁ ትመጫለሽ ያልኩ ቆሜ እጠብቃለሁ ሳላይሽ የዋልኩ ሳላይሽ ማደሬ። ምን አይነት ቦታ ነው ይዘኝ የመጣው? በእናት ምንድነው ይሄ ገጠራ ገጠሩ? እንደምን አለ እየቀረስክ ነው እንዴ? አዎ በእናት ያ ደህና ሁሉ ሰላም ነው። እግዚአብሔር ይመስገን። አንተ ደከመህ ታውቃለህ? እንተ ዩቲዩብ ጀመርክ እንዴ? ገና አዲስ ነው ታውቃለህ። በእውነት እና ታዲያኛ እየሰራን ነው እና አበረታታለን። አረ ለእንትኑ ነው እንጂ ለዚህ ለልጅቷ በዋናነት ለልጅቱ ነግሬህ የለ ለሱ ብዬ ነው እንጂ እንትኑን ፈልገው አይደለም። በእርግጥ እንዴት ነው? ምን አዲስ አለ አንተ ጋር? ምንም አዲስ ነገር ደከመኝ። በእውነት በጣም ደከመኝ። ለመድከው ግን እንዴት ነው ውጭ ሁሉ ነገሩ አዲስ ሆነብኝ። ሱቅ ይዤ እኮ 5 ብር ይዤ እኮ 5 ዳቦ መልሰው ሆንኩ። በእናት በእውነት በጣም ተቸገርኩኝና እና አዲስ ነገር አለ ያልከኝ? አይ አሁን ደህና ነው ሰውነት እግዚአብሔር ይመስገን። ሁሉም ነገሩ በጣም ደብሮኝ ነበር። አዎ ደረቴ ሁሉ ድገጧል ነበር እንዴ? አሁን ደህና ነው። አሁን ምንም አይደለም። እግዚአብሔር የተመሰገነ። ኤኒዌይስ አንዴ ልጅ ያው አንተ እየፈለክ መሆኑን ስለማቅ እኔም እንትን አላልኩም ዝም አላልኩም ነበር ስለማቅ ጉዳዩን ማለት ነው። የሆነ ሰው ጠቁሞኛል። ያው እርግጠኛ አይደለም። እየቀለድክ አይደለም? ምን ነገር የምሬ ነው። እስኪ ተክልዬም በለኝ እስኪ። ኧረ በእናትህ የት ልጁ ደውልለት በእናትህ ና በለው በእናትህ። ተረጋጋ። ቆይ አይ ተረጋጋ። ለምን መሰለህ? እርግጠኛ ነው ግን እኔ 100% እርግጠኛ አይደለሁም። ግን አየዋት ያለበት ቦታ እንሂድና ተመሳስላበት እንዳይሆን እስኪ ልጁ ደውልለት በእናትህ። ፎቶዋን እኮ አሳይቼዋለሁ። አሳይተዋል? አዎ እንዴ ፎቶዋን አሳይቼዋለሁና የሆነ እንጃ እኔ አሁን እንዲ ነው ብዬ ማብራሪያ አልሰጠህ። እሺ የት አካባቢ አየዋታል? በቃ ነገሩ ስለያዝክ የት አካባቢ አየዋታል? እኔ የትም አካባቢውን ብቻ ከነገረኝ በቃ እዛ ጋር ሌላው ለኔቶ ችግር የለብኝ። ተሻግረ ሰፈረ ሰላም የሚባለውን አወቀው? ሰፈረ ሰላም አዲስ እንትን የተባለ ነው? አዎ ይሄ ሎሚያድ ሱፐር ማርኬቱ ጋር እና እዛ ሰፈር በታችኛው መንደር ኮንዶሚኒየሞች አለ። እሺ በታችኛው ማለት ነው። ያው እኔ አዲስ ነኝ ታውቃለህ። ያው አንተ ስላለህ ነው እንጂ በቃ እዛ አካባቢ ኮንዶሚኒየም ላይ እንደምትኖር ምናምን ነገር ነው እንግዲህ እኔ ማለት ወሬ ነው። እኔ አሁን እርግጠኛ ሁኛ አንተን ሳስፔንስ ማድረግ ምናምን አልፈልግም። እነዛ ቦታ ላይ ተወስደኛለህ አንተ እኮ ወይ ልጁ ያለበት ቦታ ላይ ወይ ሰፈሩን ደግሞ አይ ልጁ ያለበት በአንድ ታክሲ ይለያያል። ታክሲ አይደለ? ስለዚህ ምን ይሻላል ትላለህ? እሱ ያለኝ ቦታና እሷ ትኖርበታለች ያለኝ ቦታ ይለያያል። ገብቷል? ስለዚህ ዝም ብለን ብንሄድ ይሻላል። እንሂድና ምን መሰለህ አሁን እኔም ትላንት እንደውም ራሴ ሂጄ ቼክ ላረግም ፈለኩኝ፣ ግን ደግሞ አይታወቅም። ገብቷል? እሱማ አዲስ አበባ ላይ ሰው መፈለግ ከባድ እኮ ነው። እሱን አውቃለሁ እረዳለሁ። ግን ግድ የለም አለሽ መባሏ ብቻ ለራሱ ለእኔ ትልቅ ሰርፕራይዝ ነው የሚሆንብኝ ማለት ነው። ስለዚህ እሷ እንግዲህ አላውቅም። አሁን አንተን 5 አመት ሙሉ ስጠይቅ ከኔ ጋርም እኮ አብረን ስንመጣ ነበር አይደል? አዎ አዎ። እንዴ በጣም ብዙ ጊዜ ጠይቀኛል አንተ በራሱ ጊዜ ቢሆንም አዎ። ግን አሁን እንግዲህ እንደውም አይታወቅም ለምን እንደሆነ ያቺ የምታመጣት ምግብ እኮ አረሳትም በእውነት
ራሴ ነው ኮክ ማረገው በነገር ላይ የምር አትቀልድ ነገር አይ እኔ ራሴ ሰርቼ ነው ማመጣልህ ነበር። ኧረ በእውነት እኔ እሱን ተውና ያው ቢሳካል ደስ ይለኛል። ዋጋ ከፍለሃል አለች መባሉ ብቻ ለኔ ትልቅ ሰርፕራይዝ ነው አልኩ። በእውነት አንተም የእውነት ነው የምልህ አንተም ልክ እንደኔ እንትን ብለህ በቃ ጭንቀቴ ገብቶ በእውነት ስለተባበርከኝ ራሱ የእውነት ነው የምልህ በቃ እውነት በርግጥ ጓደኛ አመሰግናለሁ ምናምን ብለህ የምታርፈው ነገር አይደለም። በተለያየ ነገር እንትን ተጠቃቀማለህ፣ በተለያየ ነገር ትገናኛለህ። እና ይሄን ስላደረክልኝ በእውነት እጅግ በጣም ነው የማመሰግነው። መሰለህ አሁን የሰው ልጅ ያው ባህሪያችን የተለያየ ነው ገብቷል። እሱ አሁን በምን ምክንያት አንተን መጠየቅ እንዲያቆመች አይታወቅም ገብቷል። ለኔም እኮ ግራ ይገባኝ። አንተ መዘጋጀት ያለብህ ታርም የወጣ ልጅ ነህ። 8 አመት ታስራል ገብቷል። እሷ ሌላ ህይወት እንኳን ምናልባት እሱ የኔ ጉዳይ አይደለም ገብቷል። እሱ አይ ኖ ወይ እሱ የኔ ጉዳይ አይደለም። መዘጋጀት አለብህ ነው እግዚአብሔርን የምሬ ነው። ሌላ ጥፋት እንዳይመጣ ምናምን ስማኝ፣ አዳምጠኝ በእውነት እንትን እያልኩ ነው። እንኳን ከወንድ ጋር ማለት ነው። አይ ተረጋጋ፣ መጀመሪያ ተረጋጋ። እግዚአብሔርን የምሬ ነው። አይቆም ነገር አንተ ማሰብ ያለብህ ነገር ግዴታ አሁን አንተ መስዋዕት ስለከፈልክ ግዴታ እሷን ማግባት አለብኝ የሚለውን አስተሳሰብ ሙሉ ለሙሉ እኔ ቢሳካልህ ደስ ይለኛል። ግን ረጋ ብለህ ያለውን ነገር እናገኛት መጀመሪያ። እሱ የኔ ጉዳይ አይደለም። ሳናገኛት ነው እየተከራከርን ያለነው። አሁን ብዙ ነገር እንትን ባንል ጥሩ ነው። እሱ የኔ ጉዳይ አይደለም። በቃ ብቻ አለች የተባለበት ቦታ እንሂድ ላገኛት እንጂ እንኳን ከወንድ ጋር ለምን ከአንበሳ ጋር አትሆንም? እኔ ላይ ኩን ለዚህ እሺ አሁን ፎቶዋን ስልክ ላይ ይዛ አዎ ይዛለሁ። ኦኬ እንግዲህ ይሄን እያሳየን እንትን ምንላት ይሆናል። ምናልባት እንግዲህ ይቅና፣ ሌላ ምንም ልልህ አልችልም። መድኃኒዓለም ያግዘኛል። ከዛ ለቅሶ በኋላም እዚህ መድረሴ መድኃኒዓለም መታደግ ነው። እሱ ከጎኔ ስላለ እንጂ ስንት ነገር ሁኜ ነበረ። በእውነት ነው የምልህ 8 አመት መታሰሪያ አይደለም 5 አመት እኔ በፍቅር ነው የታሰርኩት። በፍቅር ያሉት 3 አመታት ግን እሷ ከቀረች በኋላ ያሳለፍኩትን እኔ ነው ማለት አይ ነው። አይ እረዳለሁ። ከባድ ነው። ምን ነው ደም እንባን ያለቀስኩት። እዛ ስትመጣ አታወሩም ነበር እንደዚህ ትዳር? ስንት ነገር ነው ያወራነው። በእውነት እውነት ነው የምልህ ቃል ገብታልኛለች እኮ የምናወራው ሲጀመር በቃ ከዛ ወጥቼ ምን ሰራውን ስራ ነው። ምን እናደርጋለን ይሄን እንሰራለን ነው የምትለው። በጣም ብርታቴ የነበረች ልጅ እኮ ነች። ኦኬ ተው እኔ የትኛው እንደሆነ አላውቅም። ብሎኩን ብቻ ነው እንጂ ነገሩ ቦታ የትኛው እንደሆነ ምናምን እዛ ጋር ሰዎች አሉ እነሱ ተካተስ እዛ ጋር ሰዎች አሉ። ስንመጣ ወደ ፍያጋ ስንመጣ የዛን ቀን ሁለት አበከተች። ስንመለስ ለብቻዋ ወንበር ይዘሽ ወንበር ይዛ ታስታውስ ጊዜ ልናገኛት አልቻልንም። አረቢካም ነው ቢበናት ዲካም ጠይቃት ነው ሙዬ አይ እና ይቅርታ በጣም እና እንዴት ነሽ? ሰላም ነገር ነው ያስቸግርሽ? ሰላም ነው። ምን ነው እቺን ልጅ ታውቃታለሽ? በእናትሽ ፈልገናት ነበር። እዚህ ሰፈር ናት ብለው ነው? ውይ አላውቃትም። በእውነት በደንብ ያት በእናትሽ በደንብ ያት። አይ አላውቃትም። ይቅርታ አላውቃትም። አመሰግናለሁ።
አንድም ሰው እንግዲህ አውቃታለሁ የሚል ነው የጠፋው። ደከመኛ አብሮት ምን ይሻለኛል በእናትህ። ኧረ አባ ሰላም ነው። አንዴ እናስቸግርህ። እቺን ልጅ ታውቃታለህ? በእናትህ እዚህ ሰፈር እቺን ልጅ ታውቃታለህ? አይ ያው ፊቷ አዲስ አልሆነብኝም። ማውቃት ይመስለኛል። ታውቃታለህ? የት ነው በእናትህ የምታውቃት? አይ ምን ችግር አለ? ኖ አይ ምንም ችግር የለም። እኛ ቤተሰቧን ስልኳ በዚህ ሰዓት እንደዚህ ብሎ መናገር ሰውን ትንሽ ይከብዳል። ኖ ምንም ችግር የለም። ምንም ችግር የኛ ቤተሰብ ነን። በእውነት ነው የምልህ። ምንም ኃላፊነቱን እንወስዳለን። መታወቂያ ላሳይህ። ሰላማዊ ሰው ነው በእውነት ማለት ለምን ፈልጋችኋት ነው ታዲያ? እንትን ነን ይኸውልህ ቤተሰብ ነንና ስልኳ ምናምን ጠፍቶ በቃ እዚህ ተጠቁመን ነው የመጣ ነው። በነገር ላይ እዚህ እንዳለች ማለት ነው። እዚህ እንደምትኖር ምናምን ተነግሮን ነው የመጣ ነው። በጣም ብዙ ሰዎች ስንጠይቅ ነበር። ግን ያው እዚህ ሰፈር ናት፣ እዚህ አካባቢ ናት። የቱ ጋር? የትኛው? ከዚህኛው ቀጣይ ብሎክ ስንት መሰላችሁ? 1125 ይሄ እዚህኛው ቀጥሎ ያለው ስንተኛ ፎቅ ማለት ነው? ሁለተኛ ፎቅ ላይ ሁለተኛ ፎቅ ላይ